ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ እንግዲህ ጨረቃዎቹ በአዲስ ነገር ብቅ ብለዋል። በብሩኬ ቤት ምሽት 1 ሰዓት 12 ሰዓት አይደለም 1 ሰዓት ጠብቁ ተብለናል ማለት ነው። ቤተሰቦቼ እንደምታያቸው በአበሻ ቀሚስ እንግዲህ የቀለበት ፕሮግራም አለ እየተባለ ነው። ብሩኬ ነው ያለው እንግዲህ ያው ቀለበት ዛሬ ከተደረገ ደግሞ የዛሬ ስንት ኦልሞስት ፈጣሪ በፈቀደው ሰዓት ጋብቻ ይሆናል ማለት ነው። ለማንኛውም ዛሬ በነገራችን ላይ ሌላ ፕሮግራም ደግሞ በጣም እያጓጓኝ ነው። በነገራችን ላይ ከቲክታከሮች ጃኒና አዶናይን ብዙ ጊዜ እናገራለሁ። በጣም ነው የምወዳቸው። በፍቅራቸው መለያየት ራሱ በጣም ነው ያዘንኩት እና ዛሬ ጃኒ 9 ሰዓት ፕሮግራም አለ ብላለች እና ያ ፕሮግራም እውነት ሀይሚ ለሽምግልና ሊያደርግላት ይሆን ለጃኒ የሚል ሀሳብ አለኝ እና በጉጉት እየጠበቁ ነው። በነገራችን ላይ የእሷን ፕሮግራም ራሱ ማለት ነው እና ያው ብሩኬ ከዚህ በፊት ለሀይሚም ያው ቀለበት ፕሮግራም ብዙ ጊዜ አድርጎላታል ካይታችሁ ከሆነ እኔ አሁን ያው ፍቅሩን ሪል አስተዋውቀዋል እውነተኛ ነገር ነው ወይ በሚለው ነው እንጂ የቀለበት ፕሮግራም አንድ አዲስ አይደለም ለኛ ማለት ነው። እና ያው ወደ ጋብቻው ማለት ነው። ወደ ጋብቻው ስል ደግሞ አንዳንዶቻችሁ አትወድም በሚሆን ሰዓት ይሆናል። በእርግጥ ትክክል ነው፣ ፈጣሪ በሚፈቅደው ሰዓት ይሆናል። ግን ይህ ብዙ ጊዜ ለዩቱብ ስራም ብለን ስለሆነ ቴሎ እንትን አይልም። ገብቷችኋል? ይሄ ደጋጋሚ አሁን ስንተኛ ጊዜ ነው ለቀለበት ፕሮግራም ራሱ አይታችሁ ታስታውሳላችሁ? ስንቴ እንደሆነ ብቻ አላቅም። በተደጋጋሚ ቀለበት ፕሮግራም አድርገዋልና ቢጋቡ በጣም ደስ ይለኛል። መጋባት ማለት ደግሞ መተሳሰር ነው ታውቃላችሁ። በጣም ደስ የሚል ነገር ነው እና ብሩኬ አንድ መልእክት ምንም ያክል ብኩንና ከንቱ ልጅ ብትሆን እንኳን እናት መንገድ ላይ ልጄ ነው እና ሰው ሰላም በለው ማለቷን መቼም አታቆሙም። ኧረ ቡራዬ ይሄማ በጣም ሲምፕሉ ትንሹ ነገር ነው። ምን ክፉ ብትሆን ራሱ ምን እኔ እንጃ። በዚች ምድር ላይ ግን እንደ እናትነት ጸጋ የለም። ደግሞ ማንም ደግሞ ሚስትም ባልን ውደጅ ፍቅረኛም ሆኖ እናት ለልጇ የምትሰጠውን ፍቅር ማንም አይሰጥም። ይሄን ወቁ ማለት ነው። የሆነ እኔ እንጃ አላቅም። እናት ለልጇ የምትሰጠውን ፍቅር ማለት ምናልባት ባላችሁን ኦቨር የምትወዱ ወይም ደግሞ ፍቅረኛችሁን ሰፍሰፍ ብላችሁ የምትወዱ ከቤተሰብ አብልጣችሁ የምትወዱ ልጆች ወይም ደግሞ ሰዎች እንኖራለን። ግን ምንም ቢሆን እናት ለልጇ የምትሰጠው ፍቅር ከምንም ጋር አይወዳደርም። በቃ ማንም አይሰጠውም ሲጀመር ማለት ነው። ጽድት ያለ ፍቅር ምንም ብትሆን ባይኖርሽ ባትረ በቃ እኔ እንጃ። እና በጥቅሉ እድሜና ጤና ለእናቶቻችን ማለት ፈልጋለሁ። በዚህ አጋጣሚ የእናቱ ልጅ የሙሽዬ ልጅ ማለት ነው፣ የእናቱ ወዳጅ። ሲቀጥል እንግዲህ ምሽት እንጠብቃለን ቤተሰብ ምን እንደሆነ ያው ቀለበት ፕሮግራም ነው፣ አዲስ ነገር አለ ብሎ